እንዴ ወሬ ወዲያና ወዲህ ጥሩ አይደለም። በቃ ይታይሽ። እኔ እኮ አሁን እዚህ ውስጥ ያለ ሀሳቡ ያለው ሰው ካለ መስማት እንትን እንዳይሉ ሌላ ሀሳብ እንዳይፈጥሩ ይሄን የተናገርኩት የሰማሁት ነው። ይቱ ላይ የተለቀቀው አሁን ደግሞ እንዲህ አይነት ነገርም ካለ ለብቻ ማውራት እና ይሄን መጥፎ አይዲያ ለመዋጋት ከፈለግን በውስጥ ተመልሶ ዩቲዩብ ላይ ተለጥፈው እንደገና ዩቲዩብ ላይ በቃ ዩቲዩብ ላይ እናንተ ዩቲዩብ ላይ ተለጥፈው ደግሞ ከሚገርማችሁ ቲክቶክ ላይ ብዙ ማስገሩ። ስለዚህ አሁን አናውራ። በጣም ደግሞ ትንሽ ነገር ይዘሽ አትቆጪ። በቃ አትቆጪ፣ አትናደጂ እንዴ አትናደጂ። በቃ እንትን ለማለት መጥፎ ነገር እንኳን ቢሆን በቃ አቀዝቅዡ። እሺ አቀዝቅዡ። አንቺ ምጨነቀሽ ቀስ ብለሽ ታገኛቸዋለሽ ወሬ። እኔ ልሽንሽ በተቻለ መጠን እንትን ኢሳኒ ምንም አላለችም። እሷ ናት በውስጥ አናግርሻለሁ ያለቻት። አናን እየነገርኩሽ አይደል እንዴ? እሷ ናት አናግርሻለሁ ያለቻት እሷ ናት። ወይ ማዛ ሼር አድርጉልኝ። ማዛም አላየችም የለችም። እነግራታለሁ። እሷ ትበቃለች። ትምጣ። አናን ተረጋጊ። መልሱ እኮ እዛው ነፋፊ መልሰውላታል። እኛው እኮ ጥሩ ነገር በሰራሹ መናደድ የለብሽም ብለዋታል። ዩቲዩብ ላይ ያለውን መጀመሪያ ስሚ። አንቺ ዩቲዩብ ላይ ያለውን ስሚ። እኔ ምን አውቃለሁ ያህል እንትን እንደምትል እየቀለዱ ማለት ነው። እየቀለደ እኮ ነው። አይቀልዱ እንደ ልጆቹ። ቆይ አይቀልዱ እንደ እኔ እኮ አላውቅም ምን እንደሆነ። ብስ እኮ እየቀለደ ነው ያለው። ለሳኒ ምንም የምታውቀው ነገር የላትም። ለሳኒ ምንም አታውቅም። ለምን እሷ ተርካለ ባለፈው መጣ ወጥቻለሁ አለች አይደል? አርፋ ስራና ስራ ላይ እኮ እኔ ከስራዬ ጋር ነው ብላ የለ እንዴ? ልሄድባት እንዴ? ሀናን በእግዚአብሔር ዝም በይ በማርያም። እኔ የተናገርኩት እንደዚህ ነገሮች በጣም ይሄዳሉ ብዬ አልነበረም። እንትና ለምን አንካሽ ይደርቃል? ሴና ባለፈው ያልተባለውን ጥለሽ የለው እያልሻት ልጅ ሴት ናት። አንዳንዴ እኛ ራሱ ሰምተን ነገርን ብናረጋጋ ጥሩ ነው። በእናታችሁ እኔ ልውረድላችሁ። በቃ እሺ በቃ ይቅርታ ካጠፋ አየለች። አትውረጅ። ጌታን እንድትቀየምሻለሁ። አትውረጅ በእግዚአብሔር። እሺ ዝም በይ ሀናን በመብርሃን። እሺ እኔ እዚህ ውስጥ ያሰበ ካለ ብዬ ነው የተናገርኩት በማርያም። ሼር አድርጉላትና በተረጋጋ ተደማመጡ። እሷ ያለችው ሰርካለም ያለችው እኔ ወጥቻለሁ አላይም ከእንግዲህ ምንም እንትን የለኝ እያለ ለምንድን ነው እየሄደች የምታሳድመው? በቃ ወታለች አይደል? አርፋ ትቀበጥ። ምናልባት እሷ የተናገረችው ሌላ ነገር ሊሆን ይችላል። እናንተ ዩቲዩብ ላይ ሄዳችሁ አታዩም እንዴ? ምን እንትን ትላላችሁ? ዩቲዩብ ላይ ይውት ምን ሆናችሁ ነው? በቃ ቻው ሰላም ሆኑ። አትሂጂ። ከወረድሽ ምን ፈርተሽ ነው የምትወርጂ? ቁጭ በይ። እሺ ዝም በይ ሀናን በእግዚአብሔር። እኔ እኮ ለእናንተ ነው ያወራኋቸው። እኔ ነገር እዚህ ድረስ ይገናል ብያለሁ። ዩቲዩብ ላይ እኮ ተለቋል። የተለጠፈ እኮ ነው ያወራሁት። እኛ በጸባይ እናወራታለን። ሰርካለ ምን ችግር የለውም። ታይ ቁጭ በይ። ሼር አድርጉላት ጋይ ሼር አድርጉላት። ሀናን በርዳለች። አሁን ሼር አታርጉ። እኔን ሙይት አረገችኝ እኮ እንዳላወራ። በቃ አታርጉት ሂጂ በማርያም። በንግግር አሳምናታለሁ። ችግር የለውም። ወይኔ ምድር አለቅላቂ በጠቅላላ እዚህ ቢላ ምን ሸጣን ነገራችን ላይ ቲክቶክ የእብድ መንደር ነው የሚባለው። ሁላችንም እብዶች ሆነናል። ታውቃላችሁ ግን ይሄን አርባ ሁለት ሰው ብቻ ነው 80 ይግባና ከዛ ጭሁ ያበርዳል። አውራን እኮ አውቃ ነው ቢሰበሰቡ ይመለኛል። ኧረ በእግዚአብሔር አንቺ ሚውት አድርጊና ቁጭ በይ። ህዊ ቆይ 80 ነገሮችን ችላ ብለሽ ለፊ ቆይ ይቅርታ በማርያም ካጠፋሁ ዝም በይ። ሳሚልኝ ካላመጣችሁልኝ ያለችውን ካልተናገረች እዚህ ገብታ እኔ ሳሚልኝን አምጡልኝ። ነው የምዘቀዝቃት። አሁን
የሚሰበሰቡላት ብላ ነው እኮ እኮ አውቃ ነው ህይወት አውቃ እኮ ነው። ልባካችሁ ብትበ ዋው ይመቻችሁ። አቦ ሳሚልኝ እኔ ልውረድላት አደራ። በኋላ አላስገባትም። ለምን ሳሚልኝን አንዘጋዝጋትም? ሳሚልኝ አስገቡልኝ። እሷ ናት ያወራችው። እሷ ነች፣ ሌላ ሰው አያወራም። ኧረ የእውነት መስሏት ደግሞ እንዳትወጣ። እኔ እኮ ሳሚልኝ እፈራለሁ። ምን ሳሚልኝ ምንድን ነው እሱ ደግሞ እንዴ? አንቺ ማን ያወራው? መች ነው ከኔ ፍቅር የያዘች? ፍቅር ይዞኛል ከሷ ብለሽ የምትቀባጥሪ በየገዝቱ ወይ ፈጣሪ! ይሄ እኮ ፍቅር እኮ ማለት ነው ከላይ የተሰጠ ስጦታ ነው። ማመስገን ያለብሽ። ፈጣሪ እኮ ሲመርጥሽ ስትመረጭ እኮ ነው ሰው የሚወድሽ። ታውቂያለሽ አይደል? ዩዘሩን ብቻ እግሯን ያዘ ዩዘርዬ ተያት። ዩዘርዬ በእናትሽ የኔ እናት እንደ እኔ ጠንበለል እንዴት እኮ እንደምታሳዝነኝ። ከዩቱብ ጠፍቻለሁ ትላለች፣ ከቲክቶክ መንደር ጠፋሁ ትላለች። ዩዘር ትግባ ምን ሆናችሁ ነው? ቆይ ሰላም ናችሁ አይደለ? ለምንድን ነው ሰላም ነው አይደለ? ወሬ አይደበቅም። ዛሬ የምታሳብ ሰላም ናችሁ አይደል? እኔ ዩዘርን ማውራት ነው የምፈልገው። ዩዘርዬ እንዴት ነሽ? ሀናንዬ እንዴት ነሽ? እግዚአብሔርን ተኝቼ ኩሽና ህልም አይቼ ነው። ብሩኬና ኃይለ ማርያም እስቲፍችልኝ እንዴት ናቸው? በምንድን ነው ደግሞ ሌሊት ላይ ነው ህልም? አይደለም እግዚአብሔርን እንቅልፍ ይዞኝ ሄዶ ቆይ እግዚአብሔር እንዴት ነሽ? ደህና ነሽ? አይደለም ቅዠት አይደለም። እሺ ፍቱልኝ። አሁን ሻናንዬ ብሩክ ከቤተ ክርስቲያን እየተመለሰ ቄስ ይዞ ወደ ቤት ይገባል። ልንገርሽ ቤቴ ውስጥ ጸበልም አልተረጨ ስገባ ብሎ ማለት ነው። ሀይሚ ፍፄ ቆሟል፣ ልጁን ወደኋላ አጣምሮ አንገቱን አጎንብሶ። ሀይሚ ቡና እያፈላች ነው። ይሄን ብቻ ነው ያየሁት። ምንድን ነው እስኪ ንገሩኝ በእግዚአብሔር። በጣም ደስ የሚል ነው ይዘርዬ፣ በጣም በቃ ተባርኳል ቤቱ። አሜሪካን ካለሽ ኦኬ የሌሊት ነው ልበልሽ ንገሪኝና። አይ አይደለም ቁጭ ብለሽም እኮ ራሱ ቁጭ ብለሽ ራሱን ደስ መመለኩ ያንቺን ህልም ወደ ህይወት ቀይረውና ህይወት ነች ያለመችው ልበል። ሌሊት ነው እሷ ጋር ወይ ደግሞ አይ ዩዘርዬ በቃ ሰላም ልጆቻችን ተው ንገሩኝ ተው። ሰላም ነው አሪፍ ነው። ቤቴ ነው ናችሁ ቅዠት ነው። ሌሊት ቢሆን ነበር አይደለም። ኧረ አይደለም ለሰኮንድ ያህል እንኳን ተኝተሽ ራእዩን ካመጣልሽ ፈጣርቁ የምትሉ ሳቢልኝ ማለት መጅነሽ ሲጀመር አስካለና ቦጋ ላይ የተጣሉት እንደው ሰላም ወረደ እኮ ስራ እየሰራው ነው ማባራችሁ። ይቅርታ ቆንጆ የኔ ቆንጆ እንጀራ ምናምን አካባቢ ምንድን ነው ይሄን ታውቂያለሽ? ፍችልኝ እንጀራ እንዴት ነው የሚቦካው? ምናምን ወጥ እንዴት ነው የሚሰራው? ስለ ቤት ሙያ ከነገራችሁ ችግር የለም እመልሳለሁ። ሳሚኒ ታውቃለች፣ ይታይሽ ታውቃለች። ኧረ በጣም አሪፍ ነው። ምን ሆናችሁ ነው እንዴ? እንትና ፍፄ ቀይ ነው ያው በእንትን የሚታይ ነው። ሁለተኛ ደግሞ ቄስ አምጥቶ ቤቴን አስባርካለሁ ማለት ነገሮቹ ሁሉ በቃ እየተባረኩ ነው። መላእክት ነው። ቡና ሲሳይ ነው። ግን እንትኑ እሳት ምናምኑ ደግሞ ጥሩ አይደለም። እሳት አለ። የምን እሳት ነው? ኧረ እባካችሁም ቡና ጥሩ ነው የኔ ውድ። ይኸውልሽ እሳት እዛ ጋር እሳት አላየችም። ቡና መፈላቱን ነው የተዘጋጀ ነገር ነው። እሳት የገባ ነገር የለም። ፍፄ ደግሞ እጁን ወደ ጀርባ ማዞሩ ጥሩ ነው። ያው እጁን አነባብሮ ነው የያዘው። አንድ ነገር ነው። ምንም ቢሆን ፍፄ ያው ከነሱ ጋር ነው። ፍፄ ወንድ ልጅ ሴት ብትሆን ሴጣን ናት፣ ወንድ ስትሆን መላእክት ነው። ሴት ሴጣን ናት። ሴት ሴጣን ነች። በምን ሰው ነው ሰይጣን የሆነችው ሴት?
በቤቴ ነው የምንመስለው። አረ ሰምተሻል ያልኩትን ሰምቻለሁ። ይኸውልሽ ቡና ሲሳይላል ሲኒ ደግሞ ሲኒ ተዘርግቶ ካየሽ ሲኒ ታውቂያለሽ። ሀይሚም ነጠላ ለብሳለች። ሀይሚ ነጠላ ለብሳ ነው ቡና እያፈላች። በቃ እነዚህ ልጆች ነገሮቹን ሁሉ ወደፊት ገፋ ገፋ እናድርጋቸው። ግድ የላችሁም። እነዚህ ልጆች አሁን መውለዳቸውም አይቀርም፣ መጋበታቸውም አይቀርም። ሲኒ እኮ ይኸውልሽ ሲኒ ታውቂያለሽ። ብርጭቆ ሲኒ ምናምን ግን አልተፋቀሩም። ፍቅር እኔ እኮ ዳታ ጨርሼ ነው የጠፋሁት ዛሬ ቀኑን ሙሉ። አሁን ሞልቼ ነው ሲሉ እነዚህ ልጆች እንደው ተስማምተው በመጡ ለዩዘር ሲሉ እንደ ፈጣሪ በረዳ። እዚህ ጋር እኮ ነጠላው ከባድ ነው። ምን ማለት ነው? አይ ኮሜንት ነጠላሽን ነው እንደ ነጭ ነገር እንደ አይ ነጠላ መጥፎ ነው። ነጠላ ካባ ነው እንዳለች፣ ነጠላ ግን መጥፎ ነው። አቡጀዴ ነው መጥፎ። አቡጀዴ ነው መጥፎ። ነጠላ መጥፎ አይደለም። አቡጀዴ ነው መጥፎ። አቡጀዴ ነው መጥፎ። ነጠላ ጥሩ ነው። አቡጀዴ ግን መጥፎ ነው። መፍታት አትችሉም ማለት እንጂ መፍታት አትችሉም። በቃ እናት መፍታት አትችሉም። አቡጀዴ ከፈን እኮ ነው። ምን ሆናችሁ ነው? ከፈን ነው። ታኒቱ ፍቅርን ሚውት አድርጌት። አይ አይደለም። ታይሽ ተፍታ ቆይ እችላት ታይሽ። አንደኛ ሴቷ ከረሯ ምን አይነት ነው? ሴቷ አይደለችም እኮ ፍፄ ነው። ይኸውልሽ ብሩኬ ከቤተ ክርስቲያን ሲመጣ ቄስ መንገድ ላይ ያገኝና አባት ይዟቸው ይገባል። ባርኩልኝ፣ የቤቴ ስገባም አልተባረከም። ከዛ ቄሱ ገብተው ጸበል ይረጫሉ። ፍፄ ደግሞ እጁን ወደኋላ አድርጎ ቆሟል። ሀይሚ ቡና እያፈላች ነው ነጠላ ለብሳ። አሪፍ ነው ታዲያ፣ ቆንጆ ነው እኮ። አንደኛ ቄስ ቤት ሲገባ ጥሩ ነው። ሁለት ደግሞ ነጭ ለብሶ ቡና ማፍላትም አሪፍ ነው። ሳቢልኝ እንዳለችው ይሄ አቡጀዲ ምናምን ቢሆን አቡጀዲ ቢሆን ነው መጥፎ። ከፈን ስለሆነ ጥሩ አይደለም። ግን ደግሞ እንደዚህ ነጭ ለብሶ ቡና ማፍላት ደግሞ ጥሩ ነው። በቃ መልካም ነገር ነው። ቤት ደግሞ ቄስ ማስመረቅ መባረክ ቤታቸው ሊባረክ ቤታቸው እንግዲህ ይፋ ሊወጣ ነው። የሰሩትን ቤት የራሳቸውን ቤት ያው ትንሽ ነገር አድርገው ይፋ ያወጡታል። ቤት እንግዲህ ታውቃላችሁ፣ ካህናት ይዞ መግባት ማለት ታውቃላችሁ፣ ካህናት ከእግዚአብሔር በታች ጥፋታቸው በነጭ ተቀብላለች። መንፈስ ቀይ ናት ደግሞ ማርያምን ነው የምትመሰለው። ብሩኬ ያው ወደ ቀይም ባይባል እንደ ጸይም ነው። ቅዱስ ገብርኤል እና ሚካኤል የሚመስለው ኮመንቱን አንብቡ። እሱ ከቤተ ክርስቲያን መምጣቱ ጠላቱን አብሮ ነው። መንፈስ ቅዱስ መንፈሳዊ ይዞ ገባ እልል አለች። ዛሬ ያየሽው ይዘርዬ። ይሄ ደግሞ ማርያምን ሱባኤ ሶስተኛዋ የሶስት ቀን ጾም ሳስታርቃችሁ አይደል? የሶስት ቀን ጾም እኮ ከባድ ነው። ከባድ ሶስት ቀን ብዙ ነገር ያሰረች ጾም ናት እና ከባድ ጾም ነች እሷ እንግዲህ ብንችል ራሱ ባንጾም ራሱ በአፋችን ብንጾም ይሄ ሱባኤ ለኛ ራሱ እኮ ትልቅ በረከት ነው ላደለው። አምሳላትም ትወጣለች። የእኛን አፍ አትችለውም። የእኛን እንደዚህ እንትን አትችለውም። ስለዚህ አቅም የላትም መቋቋም ትችልም። ትወጣለች ከማለት